ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ በዚህ ቪዲዮ በብዙ ሰዎች የሚጠየቀውን አንድ አስፈላጊ መረጃ እናካፍላችኋለን። ይህ መረጃ ከኮንዶሚኒየም ወይም ከጋራ መኖሪያ ቤት ምዝገባና ዕጣ አወጣጥ ጋር የተያያዘ ነው። ስለዚህ በዚህ የኮንዶሚኒየም ፕሮግራም ተመዝጋቢ ከሆናችሁ ይህ መረጃ በቀጥታ ስለሚመለከታችሁ ቪዲዮውን እስከ መጨረሻው ተከታተሉም። ቀደም ሲል ስለ ኮንዶሚኒየም ቤቶች ዕጣ መውጣት በሰራነው ቪዲዮ ላይ ብዙ ጥያቄዎችን ከእናንተ ተቀብለናል። በተለይም ዕጣ ውስጥ ለመግባት ቢያንስ ምን ያህል ቁጠባ ያስፈልጋል የሚለው ጥያቄ ብዙ ጊዜ ተጠይቀናል። ስለዚህ በዚህ ቪዲዮ ዝቅተኛው የቁጠባ መጠን ምን ያህል እንደሆነ እናብራራለን። ነገር ግን አንድ ነገር ማሳሰብ እንፈልጋለን። አሁን የምንገልጸው ቁጠባ መጠን ቤቱ ሲደርሳችሁ ከምትከፍሉት ዋጋ ጋር በቀጥታ አይገናኝም። የቤቱ ዋጋ በወቅታዊ የግንባታ ዋጋ መሰረትና በካሬ መጠን ተመስርቶ ነው የሚወሰነው። መንግስት በተደጋጋሚ እንደገለጸው በቅድሚያ ዕጣ ውስጥ ለመካተት የሚያስፈልጉ ዋና ዋና መስፈርቶች አንዱ ቁጠባ አለማቋረጥ ነው። ተመዝጋቢዎች በኮንዶሚኒየም ፕሮግራም ውስጥ እንዲቆዩ በባንክ የተከፈተው የቁጠባ አካውንት ውስጥ ቁጠባ ማድረግ ይጠበቃል። በየወሩ የሚጠበቀውን ቁጠባ መጠን መክፈል ማለትም አካውንቱን አክቲቭ መሆን አለበት። ረጅም ጊዜ ቁጠባን ካቋረጡ ችግር ሊፈጥር ይችላል። ሁለተኛው ዝቅተኛ የቁጠባ መጠን ማሟላት ሲሆን ዕጣ ሲወጣ መንግስት ያስቀመጠው ዝቅተኛ የቁጠባ መጠን አለ። ይህን መጠን ያሟሉ ተመዝጋቢዎች ብቻ ዕጣ ውስጥ ይገባሉ። ሶስተኛው በሲስተም ውስጥ አክቲቭ መሆን ማለትም ስም በኮንዶሚኒየም መዝገብ ወይም በከተማ አስተዳደር ሲስተም ውስጥ መኖር አለበት። አራተኛው በሌላ የቤት ፕሮግራም አለመሳተፍ። አንድ ሰው ከዚህ በፊት የመንግስት ቤት ካገኘ ወይም ኮንዶሚኒየም ካሸነፈ እንደገና ዕጣ ውስጥ አይገባም ማለት ነው። በተጨማሪም የመታወቂያ ካርድ፣ የባንክ አካውንትና የተመዝጋቢ መረጃ መሟላት አለባቸው። በአጭሩ ተመዝጋቢዎች ዕጣ ውስጥ ለመግባት ቁጠባ ማድረግ፣ ዝቅተኛ የቁጠባ መጠን ማሟላት፣ በሲስተም ውስጥ አክቲቭ መሆን፣ ቀድሞ የኮንዶሚኒየም ቤት ያላገኙ መሆን ይኖርባቸዋል። በዋናነት አሁን የምንነግራችሁ መረጃ ዕጣ ውስጥ ለመካተት ቢያንስ ምን ያህል ቁጠባ እንደሚያስፈልግ ብቻ ይሆናል ማለት ነው። እንደሚታወቀው የ20/80 የቤት ፕሮግራም በ2005 ዓ.ም ተጀመረ። ከዛ ጊዜ ጀምሮ እስከ ዛሬ የካቲት 2018 ዓ.ም ድረስ በድምሩ 153 ወራት ያህል ጊዜ አልፏል። ስለዚህ ተመዝጋቢዎች በዚህ ጊዜ ውስጥ ያስቀመጡት ቁጠባ መጠን በዕጣ ውስጥ መካተታቸውን ሊወስን ይችላል። ለምሳሌ ባለ አንድ መኝታ 20/80 ፕሮግራም በየወሩ 274 ብር እንዲቆጥቡ ይጠበቅ ነበር። ስለዚህ እስካሁን ቢያንስ 41922 ብር ያህል ቁጠባ እንዳለም ይጠበቃል። ባለ ሁለት መኝታ በየወሩ 561 ብር ነበር። ስለዚህ ዝቅተኛው የቁጠባ መጠን 85833 ብር ያህል ሊሆን ይችላል። ባለ 3 መኝታ በየወሩ 685 ብር ነበር። እስካሁን የሚጠበቀው ዝቅተኛ ቁጠባ ከ100 ሺህ ብር በላይ ሊደርስ ይችላል። እነዚህ ቁጠባዎች የባንክ ወለድን ሳይጨምሩ የተሰሉ ናቸው። በተጨማሪም በባንክ ያለው የቁጠባ ገንዘብ በዓመት 12% የወለድ ጥቅም ያስገኛል። ይህም ማለት በአካውንታችሁ ያለው ገንዘብ በየጊዜው ይጨምራል ማለት ነው። እንዲሁም ገንዘቡን በየወሩ ብቻ ማስገባት አይጠበቅባችሁም። ገንዘብ በሚገኝበት ጊዜ በአንድ ጊዜ ደምራችሁ ማስገባት ትችላላችሁ። ነገር ግን ረጅም ጊዜ ቁጠባውን ካቋረጣችሁ ተጽዕኖ ሊኖረው ይችላል። ስለዚህ አካውንታችሁ ውስጥ ያለውን ቁጠባ በመመርመር ከተጠበቀው መጠን በታች ከሆነ አሁንም ገንዘብ በመጨመር የዕጣ ዕድላችሁን ማሻሻል ትችላላችሁ። በመጨረሻም ይህ መረጃ ጠቃሚ ከሆነላችሁ ቻናላችን ሰብስክራይብ በማድረግ የቤት ፕሮግራሞችና ተመሳሳይ መረጃዎች እንዲደርሷችሁ ያድርጉም። እናመሰግናለን።